የገለጽሽው ታገል በፍልስፍና እይታ ታገልን አይገልጽም። በተለያዩ ዩኒቨርሲቲዎች የፍልስፍና ትምህርቶች ይሰጣሉና ብዙ ጊዜ ጥቂት ተማሪዎች ናቸው ጆይን የሚያደርጉት። ድህነት የሆነ ከተሰራልን መስመር ወጣ ብለን አፈንግጠን የራሳችንን ማንነት እንድንፈልግ ያደርጋል። በምን ልክ ነው ፍልስፍና አንተን የሰራህ የሚለውን ነገር ደግሞ እስቲ እናንሳ። ሰውን አፍርሶ መስራት የሚችል ብቁ የሆነ ዲሲፕሊን። እንደ ሰውም ስሜታችን እኮ መልካም ስራ ለመስራት ነው። ህይወት ትርጉም እንደሌላት ማወቅ ቢችል አንድ ሰው ምን የሚሆን ይመስልሻል? ህይወታችን ውስጥ በተግባር ፍልስፍናን በተጨባጭ ሁኔታ ባለመክተታችን ያጣነው ነገር ምንድነው? ሰዎች እንደፈለጉ የራሳቸውን አስተሳሰብ፣ የራሳቸውን አመለካከት፣ የራሳቸውን እምነት፣ የራሳቸውን ፍላጎት። ፍልስፍና ክሪቲካል ቲንኪንግን ይሰጠናል፣ በጥልቀት የማሰብ ችሎታን። እንዴት ናችሁ? የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት የእንግዳ ሰዓታችን ላይ ነው የምንገኘው። ተመልካቾች እንደወትሮ ሁሉ ዛሬም አንድ ለየት ያለ እንግዳ ይዤላችሁ መጥቻለሁ። ታገል አምሳል ይባላል። ከአዲስ አበባ ዩኒቨርሲቲ በፍልስፍና ትምህርት የመጀመሪያ ዲግሪውን አግኝቷል። በዛው ዩኒቨርሲቲም እንዲሁ በሂውማን ራይትስ ማስተርስ ዲግሪውን እየተማረ ይገኛል። ከዛ ባለፈም እንዲሁ ከወሎ ዩኒቨርሲቲ በሶይል ኤንድ ወተር ማኔጅመንት ዲግሪውን አግኝቷል። ታገልን እንግዲህ በአብዛኛው የምናውቀው በተለያዩ የኪነ ጥበብ መድረኮች ላይ ፍልስፍና ነክ ጉዳዮችን ሲያጋራ አተያዮችን ሲያካፍል ነው የምናውቀው። እኛም ታዲያ ፍልስፍና ምንድነው? ፍልስፍናን በትክክል ትርጉሙን እናውቀዋለን ወይ? ከዛ ባለፈም እንዲሁ ፍልስፍና ከአንድ ማህበረሰብ አስተሳሰብ፣ ሃይማኖት፣ ቋንቋ፣ ትርክት፣ እሴት ጋር ይጣረሳሉ ወይ የሚለውንና ሌሎች ተያያዥ ጥያቄዎችን እንዲመልስልን የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት እንግዳ አድርገናል። አብዝታችሁ ትማሩበታላችሁ፣ ትዝናኑበታላችሁ። አብራችሁን ሆኖ እንኳን ደህና መጣ። እንኳን ደህና ቆይ። እንግዲህ ስላንተ ጥቂት ነገሮችን ተናግሬያለሁ መግቢያዬ ላይ አንተን ይገልጻሉ ብዬ ያሰብኳቸውን ማለት ነውና ከዛ ባለፈ አንተ ደግሞ በፍልስፍና አይን እይታ ራስን ወይም ለራስ ብያኔ ስጠው ብለህ ታገል ማን ነው? ለምሳሌ መግቢያሽ ላይ የገለጽሽው ታገል አለ። የገለጽሽው ታገል በፍልስፍና እይታ ታገልን አይገልጸውም። አይገልጸውም። ለምን? ለምሳሌ ከዚህ ዩኒቨርሲቲ በዚህ ዲግሪ፣ በዚህ ዩኒቨርሲቲ እንደዚህ ማስተርስ፣ እነዚህ ኮንቬንሽን ናቸው እኮ። አንድ ሰው ይህን ያክል ኮርሶችን ወስዶ ለዚህ ያህል ጊዜ እንደዚህ ተምሮ ይህን ሰርቲፊኬት ያገኛል። ከዛ በዚህ ብቁ ይሆናል። ባይንድ የተደረገ ሩል አለ እንበል። እሱ ባይንድ የተደረገው ነገር ጥሩ ነው ብለን ኮንቬንሽኑ አጽድቆታል። ነገር ግን ምን ያህሉ ሰው ነው በተመረቀው ሙያ ወይም በተማረው ሙያውን ሆኖ የሚገኝ? ምናልባት ታገል መፈተሽ ያለበት በወረቀቱ አይደለ? ፊሎሶፊ የተመረቀ ሰው ነው። ፊሎሶፊካል ቶቱ ምን ይመስላል? የታገል የራሱ ፊሎሶፊካል ቶት አለ። በፊሎሶፊካል ቶት መነጽር እንዴት ነው ዓለምን የሚያየው? እንዴት ነው ሰዎችን የሚረዳው? እንዴት ነው ነገሮችን የሚቀበለው? ምን አይነት ጥያቄዎችን ነው የሚያነሳው? እሱ አስተሳሰብ ይገልጸዋል ወይ? ሌላ በሌሎችም ኤሪያዎች የተማራቸው ወይም የሚሰራቸው ወይም የተማራቸው ላይ የተማራቸው ስራዎች ህይወቱ ላይ ያላቸው ሚና ምን ይመስላል? እሱን ሁሉ በተግባር አይተን ነው። በተግባር ሀሳቡን አይተን ተግባሩን አይተን ተግባሩና ሀሳቡ ሲታረቅልን ታገል እንዲህ ነው ብለን የምንገልጸው ሌላ ነገር ያስፈልገናል። ይሄ በዚህ ተመርቋል፣ በዚህ ተምሯል፣ እንደዛ ብዬ አስባለሁ። ረብ የለውም ማለት ነው። ስለዚህ እስቲ ብያኔ ስጥ። አንተ ነው እንዴት ነው የምትገልጸው ታገልን? በጣም አሪፍ። እዚህ የምታዩ ይሄ ታገል ያሉት አክቹሊ ታገል የሚለው ስያሜና ታገል ራሱ ይሄኛው አካሉ ይሄ ከዛ እዚህ ውስጥ ያለው አእምሮ ዋናው ለኔ እዚህ ውስጥ ያለው አእምሮ ነው። እዚህ ውስጥ ያለው አእምሮና ይሄ አካሉ ባንድ ላይ ታገል ተብሎ ተሰይሟል። ለጊዜው የሚያግባባን ታገል የሚለው ስያሜ ስለሆነ ይሄ ስያሜና ታገል ግን ምን ያህል ግንኙነት አላቸው? እሱ አንድ ጥያቄ ነው። ከዛ ባሻገር ደግሞ የኔ ትልቁ ማንነቴ እዚህ ውስጥ ያለው አእምሮዬ ነው ብዬ ስለማስብ የሚያስበው አካል ታገል እያሰበ ያለ፣ እየጠየቀ ያለ፣ እየፈለገ ያለ ምንድነው የሚፈልገው? የህይወት ትርጉምን ምንድነው እየጠየቀ ያለው?
ምንድነው የተሻለ ኑሮ የሚባለው ነገር? ጥሩ ኑሮ የሚባለው ነገር ምንድነው? ስኬት የሚባለው ነገር ምንድነው? ጥሩ ስነ ምግባር የሚባለው ምንድነው? ተቀባይነት፣ ቅቡልነት ያላቸው ነገሮች የሚባሉት ምንድናቸው? የሰው ልጅ ራሱ ምንድነው? ተፈጥሮ ምንድነች? ከየት መጣን? ወዴት እንሄዳለን? እውነት እንሄዳለን ብለው ያስቀመጡልን ነገር ሁሉ መዳረሻችን አለ ወይስ የለም? እንደዚህ እየጠየቀ ራሱ ጋር እየተሟገተ ለአንዳንድ ጥያቄዎቹ እያገኘ መልስ፣ ለብዙዎቹ እያላገኘ ምን ይለዋል? እንትናም አንድ ፈላስፋ አለ ኤግዚስቴንሻሊዝም ላይ ጎበዝ የሆነ ፈላስፋና እሱም ምን ይለዋል መሰለሽ? ሰው ይሄ በሚጠይቀው ይጠይቃል፣ ተፈጥሮን ይጠይቃል፣ ሰውን ይጠይቃል፣ ብዙ ነገር ፈጣሪን ይጠይቃል። ግን የጠየቀውን ሁሉ ምላሽ አያገኝም። በጠየቀውና በሚፈልገው ምላሽ እና በእርሱ ጥያቄ መካከል ክፍተት አለ። እሱ ይጠይቃል፣ አይመለስም፣ ይጠይቃል፣ አይመለስም። እዚህ መሀል ላይ የሆነ ነገር ተፈጠረ። ምን ወለፈንዲ አብዘርዲቲ ተፈጠረ። አብዘርዲቲ ተፈጠረ። አብዘርድ ነች ላይፍ ይላል። አሁን ኤግዚስቴንሻሊዝም ላይ አብዘርዲቲ ዋና ቁም ነገር ነው። እንደዛ ይላሉ። በእርግጥስ አብዘርዲቲ እውነት ነው? አብዘርዲቲ ራሱ ከየት መጣ? አብዘርዲቲ የሚለው ቃል አክቹሊ በቃሉ ላይ ተመርኩዘን እነዚህ አብስትራክት አይደል? አብዘርዲቲ እንትን አይደለም፣ ቁስ አካላዊ ወይም ግዘፍ አካል አይደለም። አብዘርዲቲ ግን እንትን ነው፣ አብስትራክት አይዲያ ነው። እነዚህ አብስትራክት አይዲያዎች ያግባቡናል በተወሰነ መጠን እና እሱን አብስትራክት አይዲያ እኔ ሲገዛኛል አይገዛኝም፣ እሱም ጥያቄ ነው እና ጥሩ እየጠየቀ ያለ ምላሽ ለሚያገኛቸው እፎይ ለሚላቸው እፎይ እያለ እፎይ ላላላቸው ግን እየጠየቀ አሁንም እየጠየቀ እያሰበ ያለ ነው። ማሰብ ደግ ነገር ነው በጣም። ስለዚህ ይሄ ነው የሚገልጽህ ማለት ነው። የሚጠይቅ መልስ የሚጠይቅ ምላሽም የሚሻ ምላሽ ሲያገኝ የሚቆም ያላገኘውን የሚጠይቅ። በጣም ደስ ይላል። ጥሩ አገላለጽ ነው። አንዳንድ ሰዎች ሙያቸውን ወይም የተማሩትን ትምህርት መልክ ይመስላሉ እና ፍልስፍና አንደኛው ነው። አሁን አንተ ጋም ያየሁት ነገር ያ ነው። ፍልስፍና ያው መጠየቅ ነው። ስለ እውነት መጠየቅ ነው። እውነትን መፈለግ ነው። ጥበብን መፈለግ ነው አይደለ? አሁን አንተ እንደገለጽከው አንተም ያንን ነው እያደረክ ያለው። አንተ ለራስህ ብያኔ ስትሰጥ ይሄንን ነው፣ በዚህ መልኩ ነው የገለጽከው። ስለዚህ በምን ልክ ነው ፍልስፍና አንተን የሰራህ የሚለውን ነገር ደግሞ እስቲ እናንሳ። እውነት ለመናገር ፍልስፍና እንደ ዲሲፕሊን በጣም አስፈላጊና ሰውን አፍርሶ መስራት የሚችል ብቁ የሆነ ዲሲፕሊን ነው። አፍርሶ ለመስራት ግን ዝግጁ የሆነን ሰው ነው። ዝግጁ ያልሆነን ሰው፣ የተቆለፈን ሰው ሊሰራው አይችልም። ምክንያቱም ሁሉ ነገር ፍላጎት ይፈልጋል አይደለ? ሁላችንም ተማሪዎች ነን። የትኛውም ሰው ተማሪ ነው ለመማር ዝግጁ ከሆነ። የሚያስተምረን ደግሞ ብዙ ነገር አለ ማለት የግድ ፎርማል ትምህርት ቤት ላይ ገብተን መማር የለብንም። መጽሐፍ ብንቀልጥ ያስተምረናል፣ ልምዶቻችን ያስተምሩናል፣ ሰዎች ያስተምሩናል፣ የተፈጥሮ አካላት ያስተምሩናል። ሁሉም አስተማሪ ነው። አይናችንን መግለጥ ከቻልን እና አይናችንን መግለጥ ለመማር ከቻልንና መጠየቅ ከቻልን አንዳንዴ የትኛውንም ነገር ምላሽ ስንሻ መማር ስንሻ የመጀመሪያው የሚመጣው ነገር የመጠየቅ አቅም ነው። የመጠየቅ አቅምን ማሳደግ ከቻል ስንጠይቅ ምላሽ እናገኛለን። ምላሽ ስናገኝ እየተማርን ነው የምንሄደው። ምላሹን እንደገና እንጠይቃለን፣ እናጣራለን። ስናጣራ የተሻለ እውቀት ነው የምናገኘው። እውቀት ላይ አንቆም፣ ዊዝደም ላይ ለመድረስ መሞከር አለብን። ዊዝደም ደግሞ የምንለው ጥያቄው ሲመለስልን የተመለሰልንን በብዙ መልኩ አጣርተን፣ ለምሳሌ በትንሹ እነዚህ WH ኢኩዌሽንስ ምንላቸው አሉ አይደል? በእነሱ ጥያቄዎች ምንድነው፣ ለምን፣ እንዴት፣ እስከምን ድረስ፣ መቼ፣ የት እያልን በደንብ አጣርተን ከያዝን በኋላ እውቀት እናደርገዋለን። የትኛው ነው ነገር እውቀት ከሆነ በኋላ እውቀቱን ደግሞ እንዴት አፕላይ ላድርገው፣ እንዴት ወደ ህይወት ልቀይረው፣ እንዴት ቢሄቨር ላድርገው፣ ማንነት ላድርገው። ማንነት የማድረግ ጥበብ ላይ እሴት መጨመር የሚያስችል አቅም ላይ እንዴት መጠቀም እንደምንችል ከተረዳን ያ መረዳት ላይ ስንደርስ
ዛት ኢዝ ዊዝደም ይሆናል ማለት ነው። እስከዛ ድረስ መድረስ የሚያስችል ካፓሲቲ ያለን ፖቴንሻሉ አለን። እሱን ፖቴንሻል የመደበቅና ያለ መደበቅ ጉዳይ ነው። ፍልስፍና ደግነቱ ይህን ፖቴንሻል ነው የሚገልጥልን እና እኔም በመጠኑ ገልጦልኛል እግዚአብሔር ይመስገን። በጣም ደስ ይላል። አንዳንድ ጊዜ ማህበረሰቡ በኢትዮጵያ አውድ በተለይ ማህበረሰቡ ትክክል ነው ብሎ ያስቀመጠላ አስተሳሰብ አለ፣ ሩልስ ኤንድ ሬጉሌሽንስ አሉ፣ የሞራል ሰንሰለቱንም እንደዚሁ ጨምሮና ከዛ ፍሬም ውጪ ስታስብ ስትናገር ምናምን ምን ትፈላሰፍብናለህ ምናምን ይባላልና ፍልስፍና የሚለውን ራሱ በትክክል ተረድተነዋል ወይ? እውነትስ እንደው ከዛ ፍሬም ውጪ ማየት እንደ አፈንጋጭነት መቆጠርስ አለበት ወይ የሚለውን ነገር እናንሳ። እርግጥ ነው በእኛ ማህበረሰብ ብቻ ላይሆን ይችላል። የትኛው ማህበረሰብ ላይ እንትኖች አሉ ማለት ማህበረሰብ ስትራክቸራል ነው፣ ይሄ መዋቅራዊ ነው። ሁሉም ባንዴ እኩል አይነቃም ለአንድ ነገር። ሁሉም እኩል የተማረ አይሆንም። ሁሉም አንድን ነገር እኩል አይረዳም። መዋቅራዊ ነው። የተሻለም ይረዳል፣ መሀል ላይ ያላለ ቀስ ብሎም ይረዳል፣ ቶታሊም አይረዳል። ይሄ እውነታ ነው። ኦፖርቹኒቲም እንደዛ ስለሆነ ለመረዳት የሚያስችሉ ድሎች የሚማረው ስንት ሰው ነው በኢትዮጵያ ውስጥ? አሁን ባለንበት ደረጃ ወደ 130 አካባቢ ነው አይደለም የሚባለው የኢትዮጵያ ሕዝብ። ከዛ ውስጥ የትምህርት እድል ማግኘት የሚችሉ ወይም የትምህርት እድሜ ክልል ላይ ያሉ ህጻናትን ልጆችን ብንወስድ ምን ያህል ይሆናሉ? ምናልባት ከዚህ ውስጥ 20 ሚሊዮን ናቸው እንኳ ብንል ነው እንግዲህ 20 ሚሊዮን ናቸው ብንል ከ20 ሚሊዮኑ ምን ያህል የትምህርት እድል ያገኛል? እንትኑ አንደርስታንዲንጉም እንደዛ ነው። እድሉን የሚያገኝ ሰው የሆነ አንደርስታንድ እንዲያደርግ እንዲማር እድሉን የሚያገኝ ሰው ያን እድል ተጠቅሞ የተሻለ ነገር አንደርስታንድ ሊያደርግ ይችላል። እድሉን ያላገኘ ሰው ግን ባለው ልክ ነው ነገሮችን የሚረዳው። እንደዛ ስለሆነ የመረዳት ጉዳይ ነው። የመረዳት ጉዳይ ስለሆነ ለምሳሌ የትኛውም ማህበረሰብ ውስጥ ያልተረዱ ሰዎች አሉ። በተፈጥሯቸው ስለማይረዱ አይደለም፣ የሚያስረዳቸው እድል አጋጣሚ ስላላገኙ ነው። በተፈጥሯቸው ለስው ነው ተፈጥሮ አይደለም፣ ፖቴንሻሉ አላቸው፣ ማይንድ አላቸው፣ ይችላሉ። ግን ያን እድል ማን ይስጣቸው? የመማሩን እድል፣ የመጠየቁን እድል፣ ኤክሰርሳይዝ የማድረጉን እድል የሆነ ማህበረሰብ በሰራው እሴት በሆነ ኮንቬንሽን በሆነ ኮንስትራክት በሆነ ባውንዳሪ ውስጥ ተቆልፈው የሚኖሩ ኬቭ ውስጥ የሚኖሩ ሰዎች አሉ። እነዛ ሰዎች ከኬቡ ውስጥ የሚያስወጣቸው ኢንሳይት ያስፈልጋቸዋል። ኢንሳይቱን ማን ይስጣቸው? በዚህ ምክንያት ብዙ የሆኑ ማህበረሰቦች ላይ ሁሉም ማህበረሰቦች ላይ እንዲህ አይነት ኬዝ አለ። ፍልስፍናን አይደለም ጥያቄ ዝም ብሎ ተራ የዕለት በዕለት ጥያቄዎችን እንኳን ጥያቄ ከአንድ ጥያቄ ሁለት ጥያቄ አንድ ጉዳይ ላይ መጠየቅ ከቻለ አንድ ሰው ዘወር በላ ትፈላስፍብኝ ሊል ይችላል። ምን ያፈላስፋል ሊል ይችላል። ምንድነው እንደዚህ የምትሆነው ማለት እስከ መገለል እስከ መፈረሽ እንደዛ አይነት ምን አዳፕት አድርገናል። ይሄ ኮንፈርሚቲ ቢያዝ ተመሳስሎ ያ ይሄ ተመሳስሎ የመኖር ዘይቤ ተመሳስሎ የመኖር አባዜ አዳፕት አድርገናል። ለምሳሌ የማህበረሰባችን በየካቴጎሪው እንትን ያለው ነገር አለ። እሴት አድርጎ የያዘው መልካም ነገር ቅድም እንዳልሽው ትሩዝ ኤንድ ራይት ኤንድ ሮንግ ብሎ ራይት ሮንግ የከፋፈላቸው ነገሮች አሉ። ይሄ ጥሩ ነው፣ ይሄ አዎንታዊ ነው፣ ይሄ አሉታዊ ነው፣ ይሄ ጥሩ አይደለም፣ ይሄ ልክ ነው፣ ይሄ ትክክል አይደለም ምናምን ብሎ የስነ ምግባር መርህ አድርጎ ያስተካክላል። ይሄን የስነ ምግባር መርህ የያዘውን ብቻ ይይዝና እሱ ልክ ነው ብሎ በመጣበት ልክ ይኖራል። ከዛ ማፈንገጥ የሚያስችል የሆነ ጥያቄ ሲገጥመው የሆነ ኤክስፒሪየንስ ያደርግ አዲስ ነገር መጠየቅ ይጀምራል። ማሰብ ጀመረ ማለት ነው። ይሄ ሰው ማሰብ ሲጀምር ይሄ ማሰቡ ይቀጥላል። አንድ የተከፈተለት አይደል መንገዱ ይቀጥላል። እየቀጠለ ግን ያለበትን ዶት ማድረግ መጠራጠርና መጠየቅ ይጀምራል። መጠየቅና መጠራጠሩ በጊዜ ሂደት የሆኑ እዚህ ኤሪያ ላይ ያሉ ሰዎች እዚህ እሴት ውስጥ ያሉ ሰዎች እሱ እያፈነገጠ መሄዱን ሲያዩት ኢሚዲየትሊ ምን ያደርጉታል? ይፈርጁታል። ኢሚዲየትሊ ስሙን ያጠለሹታል። ኢሚዲየትሊ የሆነ ስም ይሰጡታል። በተዘዋዋሪም ያገሉታል። ይችን መገለል ይችን መፈረጅ ስለሚፈራ ተመሳስሎ መኖር ይፈልጋል። እንዲያውም ኢግኖር ማድረግ ይፈልጋል። ማለት አዳዲሱን እንትን በሆነ ኢንሳይት የመጣለትን በሆነ ኤክስፒሪየንስ የመጣለትን የመጠየቅና የመመርመር እንትን አቅም እዛው አዳፍኖት ቁጭ ሊል ይችላል። አንዳንዱ ደግሞ እዚህ ጋር ኮንፊርሜሽኑ እንደተጠበቀ
ተመሳስሎ እየኖረ ነገር ግን ራሱን ብቻውን ወደ እንትን እየሄደ ያለ ይኖራል ማለት በደንብ እየጠየቀ ያው ግን ጥቂቶች ናቸው እነሱ በጣም ጥቂቶች ናቸው ይሄን ማድረግ የሚችሉት ምክንያቱም ይሄም ችሎታ ስለሆነ አንዳንዴ በምትኖርበት ማህበረሰብ ውስጥ የምትኖርበትን ማህበረሰብ እሴት ልክ አለ መሆኑን እንኳን አውቀሽ ልክ አለ መሆኑን ስትገልጭበት ባንዴ ምታበላሽ ወይም ባንዴ ምታደፈርሽው ነገር ብዙ ሲሆን የሚመጣብሽ ዱላ አለ እሱን ዱላ በመፍራት ብቻ ሳይሆን እሱ ዱላ ላንቺ ላይሆን ይችላል የሚያስፈራሽ እሱ ላንቺ ሊሆን ይችላል ግን ብዙ ነገሮችን የሚያደፈራርስ ሊሆን ይችላል ምናልባት አንዳንዴ እኮ ለዘመናት ይዞት የመጣውን እሴት ልክ አለ መሆኑን ስትነግሪው ሚቃዥ ሰው ሊፈጠር ይችላል እኮ እንበልና አሁን በጣም ከባድ የሚባሉት ሃይማኖቶች ናቸው አይደል እምነቶች እሱንም ላነሳ ነበር እምነቶች ለምሳሌ ከልጅነት ጀምሮ ይዞት የመጣውን በጣም ትክክል ነው ብሎ ከምድራዊ በረከት በላይ ሰማያዊ ተስፋን ይዞ የመጣበትን እምነት ልክ አለ መሆኑን ብታሳየው በደንብ ብታሳየውና ልክ ያለ መሆን ጥያቄ ቢፈጠርበት በዛ ሰውዬ ልክ ያለ መሆን ጥያቄ ቢፈጠርበት ያለ ረፍት ያ ጥያቄ ይነዘንዘዋል ሲነዘንዘው እንደገና መጠየቅ ይጀምራል እየጠየቀ ወደ ምን ይመጣል ወደ ተስፋ ቢስነት ሊመጣ ይችላል የህይወትን ተው እምነቱን እንተውና የህይወትን ሚኒንግ ህይወት ትርጉም እንደሌላት ማወቅ ቢችል አንድ ሰው ምን ሊሆን ይመስልሻል ትርጉም እንደሌላት ይሄ ከባድ ነው ትርጉም እንደሌላ ግን ይሄንን ያሳያል እንዴ ህይወት ትርጉም የለውም የሚል አመለካከት ላይ እንድትደርስ ያደርጋል ኤግዚስቴንሻሊዝም አንዱ ኤሪያው ይሄ ነው የህይወት ትርጉም ነው የህይወት ትርጉምና የህይወት ምንነት ነው እሱ ላይ አለው ህይወት ትርጉም እንደሌላት አርጊው የሚያደርጉ ሰዎች አሉ ፈላስፎች አሉ ህይወት አብዘርድ እንደሆነች ወለፈንዲ እንደሆነች ወለፈንዲነት ማለት ግን ትርጉም የላትም ማለት አይደለም ወለፈንዲ እንደሆነች አርጊው የሚያደርጉ ፈላስፎች አሉ ትርጉም በሌላት ዓለም ላይ ወለፈንዲ በሆነች ዓለም ላይ የራስን ትርጉም መስራት ላይ አርጊው የሚያደርጉ ፈላስፎች አሉ እሱ ነው ይመቸኛል ያሳምናልም ምክንያቱም እኔና አንቺ እዚህ ጋር ያወራን ነው ይሄን ፕሮግራም በመምራትሽ የሚሰማሽ እንትን አለ ሜቢ አንቺ ይሄን ፕሮግራም ምትመሪው ምናልባት በዚህ ፕሮግራም በመምራት ይሄን ስራሽ አድርገሽ ገቢ በማግኘት ራስሽን ለማስተዳደር ላይሆን ይችላል ያንቺ ሆቢሽ ሊሆን ይችላል ያንቺ የኔ መሰጠቴ ነው የኔ ኤሪያ ነው የኔ ደስታዬ ነው የኔ የህይወት ትርጉም ነው ብለሽ ይሆናል እየሰራሽ ያለሽ ስለዚህ ይሄ ያንቺ በአውቀሽ ሊሆን ይችላል ሳታውቂ ሊሆን ይችላል ትርጉምን የመስራት ጉዳይ ነው አርቲስቱ ጻፊው ሲጽፍ ሰዓሊው ሲስል የሆነ አርኪቴክቸሩ የአርኪቴክቸር ስራውን ሲሰራ እያንዳንዱ ሰው እንትን እያለ ነው የህይወት ትርጉም እየሰራ ነው እስኪ እሱን እናጥፋበት ማለት እንደሌለ ምን ሰራ አንዳንዴ ከህይወት በኋላ ስም የሚያስጠራ ስራ ይላሉ አይደለ ሰዎች ወዳዚት ሚነሱ ከህይወት በኋላ ስም የሚያስጠራ ተጠራ አልተጠራ ምንድነው ትርጉሙ ያ ሰው ተጠራ አልተጠራ ምንድነው ትርጉሙ ከህይወት በኋላ ኖሮስ መጠራቱ ምንድነው ትርጉሙ ለቀጣይ ትውልድ ይላል ለቀጣይ ትውልድ እሺ ይሄ በጎ በማሰብ ያለምንም ዲፔንደንሲ ኢንዲፔንዳንት ሆኖ ሰዎች እኔ ባለፍኩበት ኦብስታክል እኔ ባለፍኩበት ችግር አሁን ባለንበት አይነት አኗኗር ዘይቤ እንዳይኖሩ የተሻለ እንዲገጥማቸው የሆነ ቫልዩ እሴት መጨመር ብሎ ክሬቲቪቲ ላይ ኢኖቬሽን ላይ የሆነ ስራ ላይ የሚሰማራ ሰው ይኖራል እያበረከተ ነው ኢንዲፔንዳንትሊ ስሜን የሚያስጠራ ምናምን ሲያይል ቫልዩ አድ ቢያደርግ ጥሩ ነው ለቀጣይ ትውልድ ግን ለራሱ ትርጉም እየፈለገ ከሆነ ግን ምንድነው ማስረገጫው ከህይወት በኋላ ስሙ ተጠራ አልተጠራ ስሙ እኮ ይጠራል አዎ ከህይወት በኋላ ስሙ ይጠራል ጥሩ የሰራ ሰው ከፉም የሰራ ይታወቃል ባይዘይ ለምሳሌ የጀርመኑ ሂትለር እየተጠራ ነው አይደል ሶቅራተስም እየተጠራ ነው ጥሩ የሰራውም ሰውዬ እየተጠራ ነው ሂትለርም እየተጠራ ነው ያው ሂትለር በመጥፎ ነው የሚነሳው ይሄ ደግሞ ማህተማ ጋንዲ እየተጠራ ነው በበጎ ሂትለር በመጥፎ እየተጠራ ነው የሚጠሩ ሰዎች አሉ በመጥፎ መጠራቱ ግን ምን ትርጉም አለው እሱን አልቲሜትሊ ትርጉሙ ምንድነው እዛ ጋር ስንመጣ ምናልባትም አልቲሜት አርጊው ብናረግ ትርጉም አልባ ነው ወለፈንዲ ነው የሚሆነው ወለፈንዲ ወይም ትርጉም አልባ መሆኑን አንድ ሰው ህይወቱ ወለፈንዲ ወይም ትርጉም አልባ መሆኑን አንድ ሰው ሲረዳ ሁለት አይነት ሰዎች ይመጣሉ
አንደኛው በወለፈንዲውና በትርጉም አልባው ዓለም የራሱን ትርጉም እና የራሱን ደስታ የራሱን ተስፋ ሰርቶ ሚኖር ኤግዚስት የሚያደርግ ይኖራል። አብዛኛው ሰው ለምንድን ነው ሃይማኖትን ሙጥኝ የሚለው ብለን ብናስብ ምናልባት የሆኑ ፈላስፎች ምን አርጊው ያደርጋሉ? ይሄ የህይወትን ወለፈንዲነትና የህይወትን ትርጉም አልባነት ሽሽት ከምድር አልፈው ሰማያዊ ተስፋ ለመያዝ ሃይማኖት ምቹ መጠጊያ ስለሆነ ነው ይላል። ሽሽት ነው አርጊው የሚያደርጉ አሉ ነው እያልኩ ያለሁት። እንደዚህ የሚሉ አሉ። በዚህ ውስጥ ወደ አርጊውመንቱ ስንመጣ ሌላ ነው። እኔም አርጊው ማድረገው ነገር ይኖራል፣ ግን ለዚህ ፕሮግራም መዳኛችን ነው መዳኛችን እንደ ሪፈረንስ ፖይንት የምንጠቀመው ኤግዛክትሊ አሁን የሞራል ቤንች ማርክ የምናደርገው አለ። ይሄ ምድራዊ ህይወት ላይ ስንኖር የበጎነት፣ የጥሩነት፣ የልክነት፣ የልግስና፣ የጽድቅ መንገድ፣ የህግ ሪፈረንሻል ፍሬም አድርገን እንጠቀመዋለን። እንደ ሰውም ስሜታችን እኮ መልካም ስራ ለመስራት ነው። የሆነ መልካም ስራ ስትሰራ ባይ ዘ ዌይ ኮንትሪቢዩት ስታደርግ የሆነ የህይወት የቤት ስራህን የሰራ ይመስልህና ውስጥ ደስ የሚል ስሜት እንዲሰማህ ያደርጋል። ኤግዛክትሊ አሁን እሱ ተውት፣ ግን ይሄ ደስ አሁን ያልሽው ይሄ ደስ እንደሚያደርግ ስሜት ይሰማናል ምንለው ተውት። እኛ ጋር ኢንሲስት የተደረገ እኛ ጋር የሰረጸ ማንነት የሆነን ተውት ነው ሀሳብ ነው ወይስ በትክክል ስለሆነ ነው? እሱ ነው የሚጠይቀው ፍልስፍና። ምንድነው እኛ ሰዎች ስንሰራ ስሪታችን አንድም በተፈጥሮ ከእናትና ከአባት ይዘን የምንመጣው አለ በጂን ሰውነት አለ፣ ይሄ ቦዲ አለ፣ ይሄ ማይንድ አለ፣ ስሪታችን አለ ባዮሎጂካሉ። ሁለተኛው ግን ሶሻሊ ኮንስትራክት የተደረገ ነው። እንደ ተወለድንበት እንደ መጣንበት ማህበረሰብ ነው የምንሰራው። ቅድም ያልሽው ይሄ ሴት ምንለው ነገር ማንነት ምንለው ነገር የሚሰራው እንደ መጣንበት ማህበረሰብ ነው። ለምሳሌ አንቺ ኢትዮጵያ ውስጥ ስላደግሽ የኢትዮጵያ የሆነ እሴት አለሽ። አሜሪካ ብታድጊ ይሄ እሴት አታቂውም ከነመፈጠሩ። እንግሊዝ ብታድጊ ላታቂው የአሜሪካን ላታቂው ትችያለሽ። የሆነ ጣሊያን ብታድጊ ወይ ደግሞ ህንድ ብታድጊ የዛን ላታቂው ትችላለሽ። እያንዳንዱ ማህበረሰብ የራሱ እሴቶች አሉት። ይሄን ይዞ የሚያድገው ልጁ በተወለደበት ማህበረሰብ ልክ ነው። ስለዚህ ልጁ ማህበረሰብ ነው የሰራው ወይስ በተፈጥሮ ይዞት የመጣ ነገር አለ? ይሄን ስናስብ አብዛኛውን ነገር ይሄ በቋንቋ ደረጃ እየገለጽ ነው ያለ የከሌኮ እንዲህ ነው ምንላቸውን ዲፊኒሽኖች ቅድም መጀመሪያ ላይ ታገር እንደዚህ ስትይ እየተሰራው የመጣውት እኔ ባልሁት አይደለም። መጀመሪያ ባይንድ በተደረገው በዚህ መሰረት እንደዚህ ኒድ በተባለው መስመር ነው የመጣው። በዛ መስመር ስመጣ ነው እንዲህ የከሌ ነው ሚል አትሪቢዩት የሆነ የተሰጠኝ ፊቸር የተሰጠኝ ካራክተር የተሰጠኝ ያ ካራክተር ግን በእውኑ ሪል ነው አልቲሜትሊ ልክ ነው? እሱ ጋር ነው ጥያቄው። አሁን ይጠይቃል ፍልስፍና። እና ምልልሽ ነው ወደ ፖይንት ስመለስ ሰዎች የህይወትን አብዘርዲቲ ነው ወለፈንዲነትና ትርጉም አልባነት ሲረዱ አንዳንድ ሰዎች በወለፈንዲነት ውስጥ በሚኒንግለስ ውስጥ ትርጉም የራሳቸውን ትርጉም ሰርተው ኤግዚስት ማድረግ የሚቻል አቅም ያላቸው አሉ። አንዳንዶቹ ግን ኢሚዲየትሊ ሪአክሽን ይወስዳሉ። ሱዊሳይድ ያካሂዱ ይችላሉ፣ ራሳቸውን ሊያጠፉ ይችላሉ። ህይወት ትርጉም እስካሁን ምለፋለት ነገር ሁሉ ዋጋ ሰጥቼው መሟሟተው ነገር ሁሉ ሃይማኖቴ ዜሮ ከሆነ ማለት ይሄ እንኳን ሰማያዊ ተስፋ ምድራዊ ምንም ትርጉም እንደሌለው ካወቅኩኝ እዚህ ጋር ማደርገው እያንዳንዱ ነገር ምንም ትርጉም እንደሌለው ካወቅኩኝ ዝም ብሎ ሶሻሊ ኮንስትራክት የተደረገ ነገር እንደሆነ ከተረዳሁኝ ምንድነው የህይወት ትርጉሙ ታዲያ? ምንድነው ይሄ ሁሉ ነገር? ይሄ ሁሉ ውጣውረድ፣ ይሄ ሁሉ አበስገበስ ምንድነው ታዲያ? ፍልስፍና በመልካም ፓርቱ ነው የምንወስደው፣ መልካሙን ነው የምንወስደው አይደለ? አክቹአሊ ልልሽ የፈለኩት ምንድነው ወደ ሴቱ ስመጣ ነው። ሴቱ ስንመጣ ምን ይቀበላቸዋል ማለት ስንቀበል ግን ማጣራትን ይጠይቃል። በምክንያት ማጣራትን ይጠይቃል። ስናጣራ ደግሞ አቅም ይጠይቃል።
አቅም በየጊዜው የሚገነባ አቅም ይጠይቃል። ማለት ደግሞ ከእውቀት ነው የሚመነጨው ማለት እያጣራን እየጠየቅን ፍልስፍና ምንድነው? ቱል ይሰጥሻል፣ መሳሪያ ይሰጥሻል። ምን አይነት መሳሪያ ይሰጥሻል? ለምሳሌ ምክንያትሽን ስትጠቀሚ ምክንያትን መጠቀም የሚያስችል የራሱ ስነ ዘዴ ያለ፣ ይሄም ሎጂክ ነው፣ ስነ አመክንዮ ነው። እሱን የመጠቀም ጥበብን ይሰጠናል ፍልስፍና። ፍልስፍና ክሪቲካል ቲንኪንግን ይሰጠናል፣ በጥልቀት የማሰብ ችሎታን። በጥልቀት ማሰብ ስንችል ማለት ምን ማለት ነው? አንድን ጉዳይ ስናይ ፊት ለፊቱ በአንድ መስመር ብቻ አይደለም የምናየው፣ ሊኒያር አይደለም ምን ሆነው፣ ቀጥታ መስመር አይደለም እሳቢያችን፣ መልቲ ዳይሜንሽናል ነው የሚሆነው። ቅድም እንዳልኩሽ በትንሹ WH ኢኩዌሽንን በደንብ መጠየቅ ነው አንድን ነገር። አሁን እኮ በልማድ የሆነ ኢንፎርሜሽን ሚስተር ኤክስ መጥቶ ሲነግርሽ ሰውየው ኦቶሪቲ ስላለው ማለት የዛን ጉዳይ ባለሙያ ነው ብለሽ ካሰብሽ ወይ ደግሞ ስለዛ ጉዳይ ያውቃል ብለሽ ካሰብሽ እንዲሁ ትቀበዩ የለ። ፍልስፍና ይሄን አይፈቅድም። ያን ነገር አብጠርጥረሽ መጠየቅ ይፈልጋል። ስጠይቂ ሁለት መንገድ አለ፣ ወይ ሪሊ ነው ወይ ደግሞ አይደለም። ስለዚህ ትጥይዋለሽ ወይ ፕሩቭ ታደርጊዋለሽ፣ ዲስፕሩቭ ታደርጊዋለሽ። ይሄ ፕሩቭ እስክታደርጊ ድረስ መጠየቅን ይሰጥሻል። በጥልቀት ማሰብን ይጠይቅሻል። ሪዝን እንዴት መጠቀም እንዳለብሽ ይጠይቅሻል። የፐርስፔክቲቮችን፣ አሳምፕሽኖችን፣ ቢሊፎችን እያንዳንዱን ኤግዛማይን እንድታረጊ፣ እንድትፈትሽ፣ እንድትመረመሪ ያደርግሻል። ሰዎች እንደፈለጉ የራሳቸውን አስተሳሰብ፣ የራሳቸውን አመለካከት፣ የራሳቸውን እምነት፣ የራሳቸውን ፍላጎት፣ የራሳቸውን ስሜት፣ የራሳቸውን ፕሮፓጋንዳ የሚጭኑብን አንሆንም። ጥርት ብለን በራሳችን መንገድ የራሳችንን ልክ አእምሮአችን ባሰበው ልክ እንድናስብ ያደርገናልና ይሄ ነው ቅዱስነቱ ፍልስፍና። የሚገርም ነው። ከዚህ ጋር በተያያዘ ሌላ አንድ ጥያቄ፣ በጣም የሚያስገርመኝ ጥያቄ ላንሳ። በተለያዩ ዩኒቨርሲቲዎች የፍልስፍና ትምህርቶች ይሰጣሉና ብዙ ጊዜ ጥቂት ተማሪዎች ናቸው ጆይን የሚያደርጉት። ምናልባት ከተሳሳትኩ አንተ ታርመኛለህ። ምናልባት የሚፈልጉትን ፊልድ ኦፍ ስተዲ ሲያጡም ሊሆን ይችላል ጆይን የሚያደርጉት ምናምና መጨረሻ ላይም ኢቨን ትንሽ ናቸው የሚመረቁትና እንደው ምክንያቱን እንደው ምን ሊሆን ይችላል? ምክንያቱ በጣም ግልጽ ነው። በእኔ ምናልባት በጣም ቦልድሊ መፈረጃ አይሆንብኝ እንጂ ቦልድሊ ጄጅ የማድረግ ጉዳይ አይሆን እንጂ ኮንክሉድ የማድረግ ጉዳይ አይሆን እንጂ ባደርገውም ልክ ነው ብዬ አስባለሁ። ለምን? አንደኛው ድህነት ነው። የአእምሮም የቁስም ድሆች ነን። ድህነት ዋጋ ያስከፍላል። ድህነት ሀሳብን በነጻነት ኢንተርቴን እንድናደርግ አይፈቅድልንም። ድህነት ገለል ብለን ለራሳችን ጊዜ እንድንሰጥ አይፈቅድልንም። ድህነት የሆነ ከተሰራልን መስመር ወጣ ብለን አፈንግጠን የራሳችንን ማንነት እንድንፈልግ አያደርገንም። ድህነት ያስረናል። የኢኮኖሚ ተለጣፊ ያደርገናል። የፋይናንስ ተለጣፊ ያደርገናል። የቁስ ተለጣፊ ያደርገናል። እነዚህ ጋር መለጠፍ ደግሞ የአስተሳሰብም ተለጣፊ ያደርገናል። የሆነ ሚስተር ኤክስ የሆነ እገዛ ሲያደርግልሽ የሱን ቢሊፍ፣ የሱን ቶት፣ የሱን ቫልዩ ከተቀበልሽ ብቻ ነው። ጓደኛ እኮ ጓደኛ ምን ነው ሰዎች ጋር ተመሳሳይ እንትን ሲኖረን ነው፣ ቫልዩ ሲኖረን ነው። ተመሳሳይ የሆነ ቫልዩ ከሌለን እኮ እንኳን ገንዘብ ለመረዳዳት ለመበዳደር ቀጥሮ ለማሰራትና ለመስራት ምናምን ይቅርና ለጉርብትና ይቅርና ለምንም ላንኳኳን እንችላለን። ሰዎች ምን እንፈልጋለን? ይሄ ቅድም ያልኩሽ መመሳሰሉን እንፈልገዋለን። ይሄን እንዲሆን ያደረገው ድህነታችን ነው። በድህነታችን ምክንያት እንትን አናፈነግጥም። ትልቁ የአእምሮ ድህነት። የሚማሩትን ሰብጀክት ማተር ተማሪዎች ሲመርጡ ወደ ዩኒቨርሲቲ ገብተው የመጀመሪያ ጥያቄያቸው ይሄ ተሰጥኦዬ ስለሆነ፣ ይሄ የኔ ሆቢ ስለሆነ፣ ይሄ ነገር በዚህ ተምሬ እዚህ መድረስ ስለምፈልግ ህልሜ ስለሆነ ብለው አይደለም የሚመርጡት። ምንድነው የሚያበላው ነው ጥያቄው። ማርኬቱ ነው። ማርኬቱ ለምን መጣ? ድህነት ነው። ማርኬቱ የሚያመጣው መንስኤውን ነው እየነገርከኝ። መንስኤው ነው። እና ስለዚህ በድህነት ምክንያት እንትን ነው የሚመርጡት። ቀጥታ ይመረቃል። ከተመረቀ በኋላ ወረቀት ያገኛል። በዚያ ወረቀት ተቀጥሮ ይበላበታል። ሁለተኛው ለፍልስፍና ያለው አቲቲዩድ ነው። ቱዋርድስ ፊሎሶፊ ለእንትን ብቻ አይደለም። ይሄ በትምህርት መስኩ ያላለፈው ህዝብ ብቻ አይደለም እንዳልኩሽ ነው። በትምህርት ዘርፍ ያለፈው የተማረው ምትዩ አካል እንበልና ዲግሪ፣ ማስተርስ፣ ፒኤችዲ ያለው ሰው ምን ያህሉ ነው ፍልስፍናን በቁሙ ማለት በትክክል በፍልስፍና ዲፊኒሽን ሊረዳው የሚችለው? ገለልተኛ ሆኖ ሳይፈርሽ ሳያጣጥል በሩቁ እንትን ሳይል ስም ሳይሰጥ ሳይለጥፍ ምን ያህሉ ነው የሚረዳው? የንባብ ባህላችን ምን ይመስላል? ፍልስፍና
ፍልስፍናን ለመረዳትም ለመጠየቅም ወደ ፍልስፍና ለመሄድም ፍልስፍናን እንደ አንድ አማራጭ ለመጠቆም ለሰው እንኳን ማንበብን ይጠይቃል። መጀመሪያ የማንበብ ባህላችን ምን ይመስላል? የማንበብ ባህላችን የሞተ ነው እንዳልኩሽ። የትምህርት ምርጫችን መስፈርቱ በጣም ከንትን የራቀ ነው። ከእውቀትና ከዊዝደም ከጥበብ የራቀ ነው። እሱ ነው የእንጀራ ጉዳይ ነው ትልቁ ጥያቄው። እነዚህ ተዳምረው ለፊሎሶፊ ያለው አቲቲዩድ ደግሞ በጣም የራቀ ነው። ፊሎሶፊ በእንትኖቹ ይሄ ሚዲያው ላይ ትምህርት መስኩ ላይ በየአጋጣሚውም ፕሮሞት የሚደረግ አይደለም። አዎ እንደው ከዚህ ጋር በተያያዘ የሌሎች ሀገሮች ኤክስፒሪየንስስ ምን ይመስላል? ለምሳሌ ሌሎች አሜሪካን፣ አውሮፓ ሀገራት ተማሪዎች እንዴት ነው የሚፈልጉት የፍልስፍና ትምህርትን? አንድ መምህር አዲስ አበባ ዩኒቨርሲቲ ከአሜሪካ መጣና ሲያይ የፍልስፍና ተማሪዎች በጣም ያነሱ ናቸው። ከዛ ለዛውም በእንትን ነው የሚገቡት የፍልስፍና ተማሪዎች በራሳቸው ምርጫ ምናልባት ለሰከንድ ዲግሪ ለሌላ ዲግሪ ምናምን ኢንተርቴን ለማድረግ ፈልገውት የሚመጡ እንጂ ለእንጀራ ጉዳይ የሚመጡት አይደሉም። እንደዚህ አይነት ጥቂት ሰዎች ናቸው። እና ሲያይ ገርሞት እንዴት እናንተ ሀገር እንደዚህ ፍልስፍና ሆነ ብሏል። ወደ አሜሪካ ሲሄድ ግን አሜሪካ ውስጥ እኛ ጋር በጣም የተሻሉ ተማሪዎች ቶፕ ተማሪዎች ብዙ ተማሪዎች ተፋልመው የሚገቡት ወደ ሜዲሲን ወደ ሕክምና እና ወደ ሌሎች ዘርፎች ነው እና ገበያ ተኮር በሆኑ ዘርፎች ነው። እንደዛ ሁሉ አሜሪካ ውስጥ ፍልስፍና ነው ፈርስት የሚመረጠው በጣም የተሻለው የሚባለው። ለምን? ቶት ላይ ስለሰሩት ሌላ ምንም ሌላ የለውም። የአእምሮ ሀብት ማለት አሜሪካ ራሱ እኮ የአገሪቱን ታሪክ ስንል በጣም ያጭር ጊዜ ታሪክ ነው አይደለ ያላት። ነገር ግን ዓለም ላይ ሀያል ነች አይደለ? በሳይንስና ቴክኖሎጂ ሀያል ነች፣ በዲፌንስ ፎርስ ሀያል ነች፣ በኢኮኖሚ ሀያል ነች፣ በፖለቲክስ ሊደር ነች። ለምን? ደሞስ የአሜሪካ ሲቲዝን አብዛኛው ሰው ነው ማይግሬት ያደረገ ነው። የራሷ ኦሪጂናል ሲቲዝን አይደለም አብዛኛው። ለምንድን ነው ይሄን ሁሉ አቻችላ ወደ ፍሬያማነት መቀየር የቻለችው? ወደ ኢትዮጵያ እንምጣ። ኢትዮጵያ ግን ኦሪጂናል የራሷ ዜጎች የራሷ ማህበረሰብ በሆነ በቋንቋ በቀለም ባለባበስ በምናምን በቅርጥሴ ምንጥሴ በሚባባል በማይረጉ ጉዳዮች ከሰው ደረጃ በወረዱ እንስሳት እንኳን ሊያደርጓቸው በማይችሉ ጉዳዮች ምንነት አረክ የሆን ነው። ለምንድን ነው? ቶት ላይ ስላልተሰራ ነው። ሌላ ምንም የለውም። ምንም ሌላ ማስተባበያ የለውም። የአስተሳሰብና ሀሳብ ላይ ስላልተሰራ ሀሳብና አስተሳሰብ ላይ ስላልተሰራ ፍልስፍና ሀሳብና አስተሳሰብ ላይ ስለሆነ ለዛ ነው። ስለዚህ ኮመን ኮርስ እንደ ኮመን ኮርስም ያው ይሰጣል አይደል? ፍልስፍና ግን በቂ አይደለም። በቅርቡ ጀምሯል። ምንድነው ሎጂክ ኤንድ ክሪቲካል ቲንኪንግ ተብሎ ይሰጣል። ሌላው ደግሞ ፊልድ ኦፍ ስተዲ ተማሪዎች ማለት ነው። ለሁሉም በዛ መልኩ አንድ ኮርስ ይሰጣል። ከዛ ባሻገር ደግሞ ሲቲዝንሺፕ በፊት ሲቪክ ኤንድ ኢቲክስ የሚባለውን አሁን ሲቲዝንሺፕ ተብሏል መሰለኝ። ሲቲዝንሺፕ ላይ የሆኑ ሞራል ቶቶች ጥቂት ይገባሉ። አሁን ፍልስፍና በምን ልክ ነው ሰው መውሰድ ወይም ተማሪዎች መውሰድ ያለባቸው ብለህ ታስባለህ? ሁሉም እንደ ኮመን ኮርስ ብቻ ነው ወይስ ከዛ ባለፈ በደንብ መማር አለባቸው ብለህ ታስባለህ? ቢሆን ምን አስባለሁ መሰለሽ፣ አክቹሊ ይሄ ባንዴ ራዲካል ቼንጅ የሚመጣ ጉዳይ አይደለም። ይሄ መሰረታዊ ችግር ስለሆነ ቢሆን ፍልስፍና አንድን ሀገር የመስራት መሰረት ነው ብዬ አስባለሁ። ምክንያቱም አንዲት ሀገር የምትሰራው በዜጎቿ ነው። ዜጎቿ ከተሰሩ አገሪቱ ተሰራች ነው። ዜጎቿን መስራት ማለት ማይንድ ላይ መስራት ነው። ማይንድ ላይ ለመስራት አንዲት ሀገር ላይ ምን መሰራት አለበት መሰለሽ? ሚዲያና ኪነ ጥበብ አለ አይደለ? ትምህርት አለ። ሚዲያና ኪነ ጥበብ፣ ትምህርት፣ ከዛ ሪሊጅን አለ። እነዚህ ሶስት ተቋሞች በጣም ወሳኝ ናቸው። እነዚህ ተቋሞች መጀመሪያ በምን ቁመና ላይ ናቸው ብሎ አሰስመንት መስራት ያስፈልጋል።
ሶስት ተቋማት የራሳቸው ትልቅ ኃላፊነት አለባቸው ነው የምትለው። ምናልባት እንደማጠቃለያ ምናልባት ባለመጠየቃችን ምክንያት እያንዳንዳችን በህይወታችን ውስጥ በተግባር ፍልስፍናን በተጨባጭ ሁኔታ ባለመክተታችን ያጣነው ነገር ምንድነው? ምናልባትም ጠያቂዎች በመሆናችን ደግሞ የምናገኘው ብንሆን ኖሮ የምናገኘው ነገር ምንድነው በሚለው እናጠቃል። መጠየቅ አለመቻላችን፣ ፊሎሶፊካል ተውቶችን ኢንተርቴን ማድረግ አለመቻላችን። ፊሎሶፊካል ተውቱማ በጣም ሩቅ ነው፣ የሰማይና የምድር ርቀት። በጣም ጥቂት ጥያቄዎችን መጠየቅ ባለመቻላችን። ለምሳሌ የሆነ ሰው መጥቶ አንድ ኢንፎርሜሽን ሲነግረኝ ወይም አንድ ነገር ሲጠይቀኝ የሆነ ሀሳብ ሲያመጣ እሱን አጣድፌ መጠየቅ ብችል፣ እንዴት አወቅ? ምን ማስረጃ አለ? ከየት አመጣኸው? ለምን ይሄን ሀሳብ ለኔ ልትነግር ቻልክ? ብለን መጠየቅ ከቻለን እኮ በቃ እኮ እንቀንሳለን፣ እዛው እንቀንሳለን። አልቲሜት ኢሹ ሰው መሆን ነው። ሰው መሆን ማለት ደግሞ ያለ ቋንቋ ስሜት ለስሜት ሀሳብ ለሀሳብ መግባባት መቻል። ኢንቲዩቲቭሊ እንግባባለን። በቃ ይሄ በቀልብያ ብቻ እንግባባለን። በስሜት የሆነ ሰው መንገድ ላይ ወድቆ ስታገኝ እኮ ሰው በመሆኑ አንጀትሽ ይንሰፈሰፋል። ኢትዮጵያ በተፈጥሮ ጸጋ በጣም የታደለች ነች አይደለ? በጣም ብዙ ሀብት ያላት ብዙ ሪሶርስ ምንም ያልተጠቀምንበት። ታዲያ እነ ደቡብ ኮሪያን መውሰድ እንችላለን። የቻይኖቹን ታሪክ አብዛኛው ኢትዮጵያዊ ያውቀዋል አይደለ? አብዛኛው የተማረው እንዲሁም ዝም ብሎ ለወሬ ማሞቂያ እንጠቀመዋለን። ቻይናዎች እኮ እንደዚህ ያርገው እንላለን። ደቡብ ኮሪያ ከጦርነቱ በኋላ የነበረውን ሁኔታ እናውቃለን። ጃፓኖችን እናውቃለን። በምን አይነት ሁኔታ አብዛኛው የአውሮፓ ሀገራትን እናውቃለን አይደል? የአየር ሁኔታቸውን መልክዓ ምድራቸውን ምናምን። ኢትዮጵያ ግን በጣም የ13 ወር ጸጋ አይደል የምትባለው? በጣም የ13 ወር ጸጋ የውሃ ማማ ብቸኛው ሀገር በዓለም ማለት ይቻላል። አሜዚንግ በብዙ ነገር መልክዓ ምድሯ የትኛውን ቦታ ላይ ምንም ማድረግ የሚያስችል ነፍስ የሆነ መልክዓ ምድር። ይሄን እኮ እዚህ ቦታ ሆኖ መራብ ማለት፣ እዚህ ቦታ ሆኖ መባላት ማለት፣ እዚህ ቦታ ሆኖ ቦታ ጠበበ ይብሎ መጋፋት ማለት በጣም ነው የሚያሳዝነውና ያን በጣም ነው የማመሰግነው። የእውነት የቅዳሜ ከሰዓት የመዝናኛ ዝግጅት እንግዳ ስለሆንክ በጣም ነው የማመሰግነው። ጥሩ ቆይታ ነው ያደረግነው። የእውነት እኔም እጅግ በጣም አመሰግናለሁ። ምናልባትም በሌላ ጊዜም እንዲሁ ተገናኝተን ሌሎች ፊሎሶፊካል አይዲያዎችን እንዲሁ እያነሳን የምንጨዋወት የምንማማር ይሆናል። እንችላለን። መልካም። የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን የእንግዳ ሰዓታችን ይህንን ይመስላል። እንግዲህ በቆይታችን እንደተማራችሁ እንደተዝናናችሁ ጥሩ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። ፕሮግራማችን አሁንም ይቀጥላል። በድጋሚ መልካም ቆይታ